የአማራ ጽንፈኛ ባለስልጣናት ከ2010 ዓ.ም በኋላ ተቀጣጥሎ የዘለቀውን የቅማንት ህገ መንግስታዊ ጥያቄ ለማደናቀፍ የፈጠሩት ምዕራብ ጎንደር የተሰኘ ዞን ዛሬም በቅማንቶች ላይ እየቆመረ መሆኑ ተነገረም። በቆላማው ጭልጋና መተማ ወረዳ መካከል የሚገኙትን ቅማንቶች እየጨፈጨፈና እየዘረፈ ከቀያቸው በማስለቀቅ የመተማና ቋራ ቅማንቶችን ቆርጦ ለማስቀረት ሌት ተቀን የሚሰራው በፋርጣው ቡድን የሚመራው ምዕራብ ጎንደር የተባለ የሴራ ዞን ትላንት በጎዶ ሞላሌት ህዝብ ላይ አሳዛኝ ዘገባ ማውጣቱ ተሰምቷል። የምዕራብ ጎንደር ዞን አንድ ወረዳ የሆነውና በማዕከላዊ ጎንደር ዞን ጭልጋ ወረዳ ውስጥ በሚገኘው ነጋዴ ባር ከተማ በጉልበት የተቀመጠው አዳኛ አገር ጫቆ የተባለው ሞፈር ዘመት ወረዳም በጎዶ ሞላሌት ቅማንቶች ላይ ፈጸመውን ወንጀል ለመደበቅ 97 የተዘረፉ የቀንድ ከብቶችን ለባለቤቶቻቸው ማስመለሱን ዘግቧል። የሞፈር ዘመቱ አዳኛ አገር ጫቆ የተሰኘው የጨረቃ ወረዳ ከወረዳችን እንግድባ ቀበሌ በቅማንት ጽንፈኛ ተዘርፈው ወደ ጎዶ ሞላሌት ቀበሌ የተወሰዱ 60 ከብቶችንና ከጭልጋ ወረዳ ጎዶ ሞላሌት ቀበሌ ተዘርፈው የተወሰዱ ሌሎች 37 የቀንድ ከብቶችን በጸጥታ ኃይላችን ለባለቤቶቹ አስመልሰናል ሲል በትላንትናው ዕለት በፌስቡክ ገጹ አሳውቋል። የጸረ ቅማንት ሆኖ እያለ በጉልበት በቅማንት ምድር ገብቶ የተቀመጠው ሞፈር ዘመት ወረዳም ላለፉት አያሌ ዓመታት በአካባቢው የቅማንት ነዋሪዎች ላይ ለመግለጽ የሚከብዱ ወንጀሎችን ፈጽሟል ያሉን የጎዶ ሞላሌት ነዋሪዎች ዘገባው ትክክል አይደለም ብለዋል። የመረጃ ምንጮቻችን እንደገለጹት ከሆነ ሰሞኑን የሞፈር ጎተቱ አዳኛ አገር ጫቆ ቀበሌ ከሆነው እንግድባ የወረዳውና የቀበሌው ታጣቂዎች ተደራጅተው ወደ ጎዶ ሞላሌት ቀበሌ በመግባት አንድ እረኛ ገድለው 37 የቁም ከብቶችን ዘርፈው መሄዳቸው ታውቋል። ይህን ተከትሎ ንብረቱ የተዘረፈበት ቀበሌ ህዝብ ተደራጅቶ ወደ እንግድባ ቀበሌ በመሄድ 60 የቁም ከብቶችን ይዞ በመምጣት ዘርፋችሁ የወሰዳችሁትን 37 የቀንድ ከብት ካልመለሳችሁና የገደላችሁትን ልጅ የደም ዋጋ ካልከፈላችሁ አንመልስላችሁም በማለት ማሳወቁን ተከትሎም የዘራፊ ወረዳ ታጣቂዎች የተወሰደበት ከብት ቁጥር ስለበዛበት 37ቱን መልሶ 60ውን መቀበሉ እየታወቀም በዘገባው ግን በጥረቱ አሸንፎ ያስመለሰ አስመስሎታል ሲሉ ምንጮቻችን ገልጸዋል። ወረዳው ጉዳዩን የዘገበው አማራጭ ስለሌለው ነው ያሉን አንዳንድ የአካባቢው ነዋሪዎች በበኩላቸው ህዝቡ በወሰደው እርምጃ መበሳጨቱን ለመግለጽ የጎዶ ሞላሌት ቀበሌ ጽንፈኛ ቡድን 60 ከብቶችን ከእንግድባ ቀበሌ ወሰደ ብሎ መዘገቡ በሚገባ በሁኔታው አለመደሰቱን ያመላክታል ብለዋል። የበልኋን፣ የባረንጓን፣ የኩምር በርን፣ የጎዶ ሞላሌትን፣ የዳዛንና የኩሻይናን ገበሬዎች ከፋኖ ጋር ሆኖ በማጥቃትና እንስሳትን በመዝረፍ እንዲሁም ቤቶቻቸውንና ሰብሎቻቸውን በእሳት በማውደም ተጠምዶ የቆየው የሞፈር ዘመቱ አዳኛ አገር ጫቆ ወረዳ ወሮበላ ካድሪና ታጣቂም የዘረፋቸውን 37 የቀንድ ከብቶች የመለሰው ባጸፋው 60 የቁም ከብቶች ስለተወሰዱበት ነበር ተብሏል። በነሰጤ ቀስቀስ ሲመራ የነበረው የሞፈር ጎተት ወረዳ ባሳለፍነው ዓመት ከፋኖ ጋር በመመሳጠር የባረንጓ ቅማንቶችን በከፍተኛ ደረጃ በጅምላ ከጨፈጨፈ በኋላም የቤት እንስሶቻቸውን በሙሉ ዘርፈው መውሰዱንና መንደሩን በሙሉ በእሳት ማውደሙን በተደጋጋሚ መዘገባችን አይዘነጋም። ጽንፈኛውና ዘረኛው ራሱ ሆኖ ያለ ጽንፈኞች በሚል የተወላገደ ዘገባ ያቀረበው ሞፈር ጎተቱ የጫቆ ወረዳም የወረዳው መቀመጫ ካደረገበት የቅማንት ምድር እስካልወጣ ድረስ ቀጠናው ሰላም አይሆንም ሲሉ የቅማንት መብት ተሟጋቾች ገልጸዋል። ጫንድባና አዳኛ አገር ጫቆ የተሰኙ የሴራ ወረዳዎችን በወረዳው ውስጥ አስቀምጦ በህዝቡ ላይ ችግር እያስፈጠረ ያለው የጭልጋ ወረዳ ተላላኪ ካድሬ እነዚህን ሁለት ህገወጥ ወረዳዎች ከቅማንት ምድር እንዲያስወጣ ተጠይቋል። የብልጽግና መንግስት ጽምዶን የፈጠረችው ታሪካዊ ጠላታችን ግብጽ ነች በሚል በሚዲያዎቹ እያራገበ መሆኑ ተሰማም። የብልጽግና መንግስት ሰሞኑን ህወሓት ከሻቢያ ጋር በመተባበር ጥቃት ሊፈጽምብን ተዘጋጅቷል የሚል መግለጫ ካወጣ በኋላም ሲፈልግ ወፈር ያለ አበል እየከፈለው ፕሮፓጋንዳ የሚሰራበትን ኦባሳንጆን ወደ መቀሌ ከላከ ወዲህ ጽምዶን የሚያብጠለጥሉ ዶክመንተሪዎችን እያሰማ መሆኑ ተሰምቷል። ራሱ ብልጽግና ከዛሬ 5 ዓመታት በፊት ትግራይ ላይ ሲዘምት ከኤርትራና ከአማራ ክልል ታጣቂዎች ጋር መከላከያ ሰራዊቱን አጣምዶ እንደነበርና የትላንትናው ጁንታ ከሻቢያና ከአማራ ታጣቂዎች ጋር ሲጣመድ እንዴት ሆኖ ሀገር ማፍረስ ይሆናል የሚለውን ጥያቄ መመለስ አልቻለም። ሀገሪቱን በህግና ስርዓት ከመምራት ይልቅ በሴራና በብጥብጥ ስራ አድርጎ የፈለገውን ለማድረግ እየሰራ የሚገኘው የብልጽግና መንግስት እውነተኛ ሰላም ወዳድ ቢሆን ኑሮ የፕሪቶሪያውን ስምምነት በአግባቡ እንዲፈጸም ያደርግ ነበር የሚሉ ወገኖች ለሀገሪቷ ለመረጋጋት ዋናው ተጠያቂ በትረ ስልጣኑን የተፈናጠጠው ብልጽግና እንጂ ጽምዶ ሊሆን አይችልም ብለዋል። ጽምዶን የወለደ የብልጽግናው ስርዓት የለሽ አካሄድ እንጂ ጽምዶ የኢትዮጵያን ቀውስ አልወለደም። ከውጭ ኃይሎች ጋር በመጣመድ ሀገር ማፍረስ ተካሂዷል ከተባለም በ2013 ዓ.ም የብልጽግናው መንግስት ከሻቢያ ጋር ተጣምዶ ያካሄደው አውዳሚ ጦርነት ነበር የቀውሶች ሁሉ ወላጅ አባት ተብሏል። ታሪካዊ ጠላታችን ግብጽ ሀገራችን ለማፍረስ ከጽምዶ በስተጀርባ ሆና በአደገኛ ሁኔታ እየሰራች ነው የሚለው የብልጽግና መንግስት ከተባበሩት አረብ ኤምሬትስ ጋር በመጣመድ ሀገርና ስርዓት እያፈረሰ መሆኑን በተመለከተ አንድም ነገር መናገር አልፈለገም። ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ የፕሪቶሪያውን ስምምነት ወደ ጎን በመተው የአማራና የትግራይ ኃይሎችን በወልቃይት መሬት እርስ በርስ በማጋደል የፖለቲካ ጥቅም ለማትረፍ የሄደበት መንገድ አቶ ጌታቸው ረዳን ከህወሓት ከማስኮብለል ባሻገር ባቀደው መሰረት ህወሓትን ማጥፋት አልቻለም ሲሉ በርካቶች ይናገራሉ። ከትላንት የኢህአዴጋዊ አለቃው ህወሓት ጋር በጦርነት ካልሆነ በሰላማዊ ውይይት ችግሬን አልፈታም በሚል ወደ ስልጣን ከመጣበት ጊዜ አንስቶ እየተዋጋና እየተወነጃጀለ የዘለቀው ኦህዴድ መራሹ ብልጽግናም ትግራይን አስገንጥሎ ቀሪውን ኢትዮጵያ ኦህዴዳዊ ለማድረግ አቅዶ እየሰራ ነው ተብሏል።
ለ27 ዓመታት ኢትዮጵያን ሲመራ የነበረው የኢህአዴግ አውራ መሪ ህወሓት በገጠመው የፖለቲካ ክስረት መቀሌ ገብቶ ከተቀመጠበት 2010 ዓ.ም ጀምሮም እስከ ዛሬ በብልጽግና መንግስት እየደረሰበት ያለውን ያልተቋረጠ ጥቃት ተቋቁሞ ቢዘልቅም በትግራይ ህዝብ በኩል የነበረውን ተቀባይነት እያጣ መምጣቱም እየተገለጸ ይገኛል። ሁለቱ ኃይሎች ከገቡበት የትዕቢትና ልከኝነት አዙሪት ወጥተው ችግራቸውን በሰላማዊ ውይይት መፍታት አለባቸው የሚሉ ወገኖች ጸባቸው የርዕዮተ ዓለም ልዩነት ሳይሆን የስልጣን ሽኩቻ ነው ይላሉ። ብልጽግናም ሆነ ህወሓት በሚሊዮኖች የሚቆጠሩ ኢትዮጵያውያንን ሞትን ጨምሮ ለልዩ ልዩ መከራዎች የዳረጉት የሀገሪቱን ህልውና ለመጠበቅና ሉዓላዊነቷን ለማስከበር ሳይሆን ለኦህዴድና ህወሓት ስልጣን ማስጠበቂያ ባካሄዱት ጦርነት ነው ሲሉ በርካቶች ይተቻሉ። በ1997 ዓ.ም በኢትዮጵያ ታይቶ የነበረውን የዲሞክራሲ ስርዓት ብልጭ ታርቆ የቀበረው የኢህአዴግ መንግስት ባካሄዱ አምባገነንነትን አዋልዶ የማሳደግ ፖለቲካዊ ሴራ በ2010 ዓ.ም ብልጽግና የተባለ ሌላ አምባገነን ስርዓት ወልዶ እስከዛሬ ሀገሪቱን የጦር ምድር አድርጓታል። የብልጽግናው መንግስት የእውነትም የሀገሪቱ ህልውና የሚያሳስበው ከሆነና የውጭ ጠላቶች ጣልቃ እንዳይገቡ ማድረግ ከፈለገም ሀገር ውስጥ ከፈለፈላቸው አማጽያን ጋር ልዩነቱን በድርድር ፈትቶ ያሳየን ሲሉ ዜጎች ጠይቀዋል።